ምዕራፍ 24 በእርሱም ዘመን የባቢሎን ንጉሥ ናቡከደነፆር ወጣ። ኢዮአቄምም 3 ዓመት ተገዛለት። ከዚያም በኋላ ዘወር አለና አመጸበት። እግዚአብሔርም የከለዳውያንን አደጋ ጣዮች፣ የሶርያውያንንም አደጋ ጣዮች፣ የሞዓባውያንንም አደጋ ጣዮች፣ የአሞንንም ልጆች አደጋ ጣዮች ሰደደበት። በባሪያዎቹ በነቢያት ቃል እንደ ተናገረው እንደ እግዚአብሔር ቃል ያጠፉት ዘንድ በይሁዳ ላይ ሰደዳቸው። ምናሴም ስላደረገው ኀጢአት ሁሉ ከፊቱ ያርቀው ዘንድ የእግዚአብሔር ቁጣ በይሁዳ ላይ ሆነ። ጻድቁንም ስለ ገደለ ኢየሩሳሌምንም በንጹሕ ደም ስለ ሞላ እግዚአብሔር ይራራ ዘንድ አልወደደም። የቀረውም የኢያቄም ነገር የሠራውም ሥራ ሁሉ እነሆ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአቄምም ከአባቶቹ ጋር አንቀላፋ፣ በዖዛም የአትክልት ቦታ ተቀበረ። ልጁም ዮአኪን በእርሱ ፋንታ ነገሠ። የባቢሎንም ንጉሥ ለግብፅ ንጉሥ የነበረውን ሁሉ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ወስዶ ነበርና የግብፅ ንጉሥ ከዚያ ወዲህ ከአገሩ አልወጣም። ዮአኪንም በነገሠ ጊዜ 18 ዓመት ሆኖት ነበር። በኢየሩሳሌምም 3 ወር ነገሠ። እናቱ ኒስታ ትባል ነበር። እርሷም የኢየሩሳሌም ሰው የኤልታናን ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉን አደረገ። በዚያም ወራት የባቢሎን ንጉሥ የናቡከደነፆር ሠራዊት ወደ ኢየሩሳሌም ወጡ። ከተማይቱም ተከበበች። የባቢሎንም ንጉሥ ናቡከደነፆር ወደ ከተማይቱ መጣ፣ ሠራዊቱም ከበቡት። የይሁዳም ንጉሥ ዮአኪን ከእናቱ ከብላቴኖቹም ከአለቆቹ ከጋንደረቦቹም ጋር ወደ ባቢሎን ንጉሥ ወጣ። የባቢሎንም ንጉሥ በነገሠ በ8ኛው ዓመት ያዘው። የእግዚአብሔርን ቤት መዛግብት ሁሉ የንጉሡንም ቤተ መዛግብት ከዚያ ወጣ። እግዚአብሔርም እንደ ተናገረው የእስራኤል ንጉሥ ሰሎሞን ለእግዚአብሔር መቅደስ የሠራውን የወርቁን ዕቃ ሁሉ ሰባበረ፣ ኢየሩሳሌምንም አጠፋት። አለቆቹንም ሁሉ ጽኑዓኑንና ኃያላኑን ሁሉ፣ ጠራቢዎቹን ሁሉ፣ ብረት ሠራተኞቹንም ሁሉ፣ 10,000 ምርኮኞችን ሁሉ አፈለሰ። ከአገሩ ድሆች በቀር ማንም አልቀረም። ዮአኪንንም ወደ ባቢሎን አፈለሰ። የንጉሡንም እናት የንጉሡንም ሚስቶች ጃንደረቦቻቸውንም የሀገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎንንም ንጉሥ 7,000 ያህል ብርቱዎችንና ሰልፍ የሚችሉትን ሁሉ፣ ኃያላኑን ሁሉ 1,000 የሚሆኑ ጠራቢዎችንና ብረት ሠራተኞችንም ወደ ባቢሎን ማረከ። የባቢሎንም ንጉሥ የዮአኪንን አጎት ማታንያን በእርሱ ፋንታ ነገሠ። ስሙንም ሴዴቅያስ ብሎ ለወጠው። ሴዴቅያስም በነገሠ ጊዜ 21 ዓመት ሆኖት ነበር። በኢየሩሳሌምም 11 ዓመት ነገሠ። እናቱም አሚጣል የተባለች የሎብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ፣ ከፊቱ አውጥቶ እስኪጥላቸው ድረስ። ይህ ነገር በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኖአልና። ሴዴቅያስም በባቢሎን ንጉሥ ላይ ዐመፀ።